ሰላም ውድ ተመልካቾቼ፣ ታላቁ ደራሲያችን ሐዲስ ዓለማየሁ ዓለምነህ ዋሴን ያውቁታል። ቤታቸው እንዳይመጣ የከለከሉት ለምን ይመስላችኋል? የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች እማዬ ወዬ ለምንድን ነው የአባቴ ፀጉር ተመልጦ ትንሽ የሆነው? የአባት ፀጉርማ ተመልጦ ትንሽ የሆነው ጭንቅላቱን ብዙ ስለሚያስብበትና ስለሚሰራበት ነው። የአንቺ ፀጉር ለምን በዛ? አይ እንግዲህ አርፈተኛ። አንጋፋውና የጥራት ምልክት የሆነው ድርጅታችን ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ፋብሪካ አሁን አዲስ ዘመናዊ የጌጣጌጥ የብረት በሮችን በማምረት ወደ ገበያ መጥቷል። ዘመናዊ ውብና ጠንካራ የሆኑ በሮችን ለመኖሪያ ቤቶች፣ ሆቴሎች፣ ኮንዶሚኒየሞችና ቢሮዎች ተስማሚ የሆኑ የእንጨት ባህር ያላቸው ድምፅ የማያሳልፉ እርጥበት የማያበላሻቸውና የላቀ የቴክኖሎጂ የቀለም ቅብ ፓውደር ኮትኝ የተቀቡ በፓስወርድ በአሻራና በቁልፍ የሚከፈቱ ከ6 እስከ 10 የሚደርስ የቁልፍ ተወርዋሪ ያላቸው በሮችን በተለያየ ዲዛይንና የቀለም አማራጭ አዘጋጅተናል። ኮስፒዶ በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነቱ የተጠበቀ የግል ማህበር። አስር ፖለቲካን በስነ ጽሑፍ። ከ30 ዓመት በፊት የማውቀው ዓለምነህ ብዙ ጊዜ ፖለቲካዊ ወሬዎች ላይ ድምፁ ጎላ ብሎ አይሰማም። ከፖለቲካ ጉዳዮች ይልቅ የፖለቲከኞችን ስብዕና ወይ በአድናቆት ወይ በመንገሽገሽ አሊያም በፍርሃት ተውጦ ሊያነሳ ይችላል። ፖለቲካዊ ክርክሮች ሲነሱ ይጨንቀዋል። በተቻለ መጠን ርዕሶች ቢቀየሩ ይመርጣል። አንዳንድ ሰዎች ይህን ባህሪውን አይተው ፖለቲካዊ ወሬ የማይወደው ክርክሮቹን ከማሰብ አቅሙ በላይ ስለሚሆኑበት ይመስላቸዋል። በበኩሌ ፖለቲካዊ ዕውቀቱ ከማናችንም በላይ እጅግ ከፍ ያለ መሆኑን የተገነዘብኩት በሩሲያ ልቦለዶች ላይ በሚሰጠው ጥልቅ አስተያየት ነው። እኔ የሩሲያ ልቦለዶችን በቃል ይዞ የመተረክ ልማድ ነበረኝ። ብዙ ጓደኞቼ ራሳቸው ያነበቡትን የሩሲያ ልቦለድ ጭምር በድጋሚ ከኔ አፍ መስማት ያስደስታቸዋል። አንድ ቀን በጣም የምወደውን የአንቷን ቼሆቭ አጭር ልቦለድ ለዓለምነህ ተረኩለት። ታሪኩ በአጭሩ እንዲህ ነው። የዋሁ የመዝገብ ቤት ጸሐፊ ኢቫን ዲሚትሪች ቸርቪያኮቭ በአንድ የቲያትር ቤት አዳራሽ ሁለተኛ ማዕረግ ላይ ተቀምጦ በኦፔራ መነጽር እየታገዘ አንድ ድንቅ ቲያትር እየተመለከተ ነበር። በዚያች ሰዓት በቲያትሩ እጅግ ከመደነቁ የተነሳ በምድር ላይ ከሱ የተሻለ ደስተኛ ሰው እንደሌለ እርግጠኛ ነበር። ደስ ብሎት ቲያትሩን በመመልከት ላይ ሳለ ድንገት አስነጠሰ። ከእርሱ ማስነጠስ በኋላ ቼሆቭ ጣልቃ ገብቶ ያብራራልናል። ማንኛውም ሰው በየትም ቦታ ማስነጠስ ይችላል። ገበሬዎች፣ የፖሊስ መኮንኖች፣ የተከበሩ ሰዎች ሳይቀሩ ያስነጥሳሉ። ስለዚህ ቸርቪያኮቭም ስለ ማስነጠሱ አልደነገጠም። መሐረቡን አውጥቶ አፍና አፍንጫውን ከጠራረገ በኋላ እንደ ማንኛውም በሥነ ምግባር እንደ ታነጸ ጨዋ ሰው ምናልባት በማስነጠሱ ያስቀየመው ሰው ይኖር እንደው ብሎ ዙሪያውን አየት አደረገና ክው አለ። ከፊት ለፊቱ የተቀመጠ አንድ ትንሽዬ ራሰ በራ የሆነ ሰውዬ እያጉረመረመ በእጅ ጓንቱ መላጣውንም ራሱንም ማጅራቱንም ሲጠርግ ተመለከተው። ቸርቪያኮቭን ያስደነገጠው ሰውየው የመገናኛ ሚኒስትሩ ጄኔራል ብሪዛሎቭ በመሆናቸው ነው። ቸርቪያኮቭ በሳቸው ላይ ነው ያስነጠስኩት። በእርግጥ አለቃዬ አይደሉም፣
ይሁን እንጂ መጥፎ ድርጊት ነው የፈጸምኩት፣ ይቅርታ መጠየቅ አለብኝ ይላል። ጉሮሮውን ጠረግ አድርጎ ወደ ማጅራታቸው ጎንበስ አለና ክቡር ሆይ ይቅርታ አድርጉልኝ፣ ያስነጠስኩቦት አውቄ አይደለም ይላቸዋል በሹክሹክታ። በቲያትሩ ላይ ተመስጠው የነበሩት ጄኔራል ምንም አይደል አሉት ባጭሩ። ሁናቲያቸው ያላማረው ቸርቪያኮቭ እንደገና ያስረዳቸዋል። ይቅርታ አድርጉልኝ፣ አውቄ አይደለም ያስነጠስኩቦ ይላቸዋል። ጄኔራሉ ቱግ ብለው እንዴት ያለ ነገር ነው፣ እባክህ ዝም በል ላዳምጥበት አሉት። የቸርቪያኮቭ ፊት ሳምባ መሰለ። እኔን አያዳምጡኝም፣ ገባኝ፣ እንደ ገመትኩት ተቀይመዋል ማለት ነው። ይሄ ችላ ብዬ የምተወው ጉዳይ አይደለም አለ። ቸርቪያኮቭ ከዚህ በኋላ ጥሞናውን ሰብስቦ ቲያትሩን መከታተል አልቻለም። ቀደም በዚህ ዓለም ያለሁት ብቸኛው ደስተኛ ሰው እኔ ነኝ እንዳላለ ሁሉ አሁን በሐዘን ተዋጠ። ጸጸት ተሰማው፣ ተረበሸ። ፍርሃቱን እንደምንም ዋጥ አድርጎ በድጋሚ ይቅርታ ሊጠይቃቸው ሞከረ። አውቄ አይደለም፣ እባክዎ ይቅርታ ያድርጉልኝ። ጄኔራሉ በንዴት ከንፈራቸው የተንቀጠቀጠ እውነቴን ነው የምልህ፣ ረስቼዋለሁ፣ ዝም ብለህ ተመልከት አሉት። ቸርቪያኮቭ አላመናቸውም። ረስቼዋለሁ ይላሉ፣ አስተያየታቸው ግን አላማረኝም አለ። ቸርቪያኮቭ ከዚያ በኋላ ቲያትሩን መከታተል ያቆማል። ሙሉ ሐሳቡ የጄኔራሉ ብስጭት ላይ ሆነ። እኔን ማናገር አልፈለጉም፣ ግን አውቄ እንዳላደረግኩ ላስረዳቸው ይገባል። አለበለዚያ ሆን ብዬ መራቄን የረጨውባቸው ሊመስላቸው ይችላል። አሁን እንኳን እንደዛ ባያስቡ ቆይቶ ቂም መያዛቸው አይቀርም። እንዲሁ እንደተረበሸ ቲያትሩ አልቆ ወደ ቤቱ ይሄዳል። በጄኔራሉ ማጅራትና መላጣ ላይ የፈጸመውን በደል ለሚስቱ ይነግራታል። ሚስቱ መጀመሪያ ደነገጠች። ጄኔራሉ አለቃው አለመሆናቸውን ስታውቅ ግን እፎይ ብትልም ቢሆንም ሄደህ ይቅርታ መጠየቅ ያለብህ ይመስለኛል፣ አለበዚያ ስነ ምግባር የጎደለ ጋጠወጥ ልትመስላቸው ትችላለህ ብላ ነገሩን አጦዘችው። ቸርቪያኮቭ ልክ ነሽ ይልና አዲስ የደንብ ልብሱን ለብሶ ፀጉሩን ተስተካክሎ ወደ ጄኔራሉ ቢሮ ይሄዳል። የጄኔራሉ እንግዳ መቀበያ በአቤቱታ አቅራቢዎች ጤም ብሏል። ጄኔራል ፕሪዛሎቭ ጥቂት ባለጉዳዮችን ካነጋገሩ በኋላ አይናቸውን ወደ ቸርቪያኮቭ ጣል አደረጉ። ቸርቪያኮቭ ወዲያውኑ መናገር ጀመረ። ክቡር ሆይ ያስታውሱ እንደሆነ ትናንት ማታ በስህተት ሳላውቅ አስነጠስኩቦ፣ ይቅርታ ከማለቱ ጄኔራሉ ክፉኛ ተቆጥተው ውጣ ከዚህ ምን ችሉ ነው አሉና ወደሚቀጥለው ባለ ጉዳይ ዞር ብለው እሺ አንተስ ጉዳይ ምንድን ነው አሉ። ሁሉንም ባለ ጉዳዮች አነጋግረው ወደ ቤታቸው ጉዞ ሲጀምሩ ከኋላ ኋላቸው እየተከተለ ክቡር ሆይ ይቅርታ ያርጉልኝ፣ እንዲህ የማስቸግሮት ከልቤ ስለተጸጸትኩ ነው። ጄኔራሉ እያሾፍክብኝ ነው አይደል ብለው በንዴት ገፍትረውት ይሄዳሉ። ቸርቪያኮቭ በቆመበት እንደቆመ ጭራሽ ማሾፍ ይላል። ነገሩ እጅግ በጣም እየከረረ መምጣቱም ይሰማዋል። እያሾፈ አለመሆኑን ለመግለጽ በሚቀጥለውም ቀን ቢሮአቸው ይመጣል። ክቡር ሆይ እርሶ እንዳሉት ላሾፉቦት አልነበረም። በማንጠሴ ላደረስኩቦ በደል ይቅርታ ልጠይቆት ነው የመጣሁት። እንዴት ላሾፉቦ መጣለው? በሰዎች ላይ ካሾፍንማ መከባበር ይጠፋል። የበላይን ማክበርም እኮ ላይኖር ነው። ጄኔራሉ ይንገሸገሻሉ። በከፍተኛ ቁጣ መሬቱን በእግራቸው እየመቱ ሄድ ከዚህ ብለው ይጮሁበታል። ያ ጩኸት የቸርቪያኮቭን ወሽመጥ ይበጥሰዋል። ክው እንዳለ ድንዘስ እንዳለ ቤቱ ገብቶ ሶፋው ላይ ይዘረራል። በዚያው ይሞታል። አለምነ የቸርቪያኮቭን አሟሟት በአድናቆት ካዳመጠኝ በኋላ አየታገል ቼሆቭ በዚህ ልቦለድ ስርዓቱ
በአምባገነንነት ደዌ ከታመመ አንድ ባለስልጣን ብቻውን ጤነኛ ብቻውን ትሁት ሆኖ የሚያመጣው ለውጥ የለም እያለን ነው አለኝ። ይህ ጨርሶ ልረሳው በማልችል ኩናቴ ያስደነገጠኝና ያስገረመኝ አስተያየት ነበር። ዓለምነህ ይህን አጭር ልቦለድ የተረዳበት መንገድ ዓለምነህን ራሱን እንድረዳው አደረገኝ። ይሄ ሰው ያለምንም ጥርጥር ፖለቲካዊ አይኑ ከጥልቀትም ከርቀትም ማየት ይችላል። ሁሉም ሰው እኩል የሆነ የሀብት ክፍፍልን ይደግፋል፣ አሁን ካለው የበለጠ ትርፍ እስካስገኘለት ድረስ። ሪል አይስክሬም የልጆቹ ጉጉ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው። ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። አስራ አንድ ዓለምነህ ዋሴና ሐዲስ ዓለማየሁ። ጊዜው እንዴት ነጎደ! ከዓለምነህ ጋር አብረን መዋል ካቆምን 28 ዓመት አልፎናል። ላለፉት 28 ዓመታት ሕይወት ወዲያና ወዲህ በታተነችንና የምንገናኘው አልፎ አልፎ ሆነ። ባለፉት 28 ዓመታት አብረውት ከሚውሉት ጋር ምን ሲያወራ እንደከረመ አላውቅም። እኔ ጋር በምንውልበት ጊዜ ግን አብዛኛዎቹ ወሬዎቻችን የሚያተኩሩት በሩሲያ ደራሲዎችና በኢትዮጵያ ስነ ጽሑፍ ላይ ነው። ዓለምነህ የአማርኛ ግጥሞችን ይወዳል። በተለይ በባለቅኔ ሎሬት ጸጋዬ ገብረመድኅን ግጥሞች ቃለ ውበትና ቃለ ኃይል እጅግ ይደመማል። ከእኔ ሥራዎች አብዝቶ የሚወደው ብዙ ሰው ልብ ከማይላቸውና እኔ አብዝቼ ከምወዳቸው 2 ግጥሞቼ አንዱ የሆነውን በጨለማው የሚያበራው ትልን ነው። ከዛሬ 17 ዓመት በፊት ስለዚህ ግጥም በራዲዮ ሲናገርና ሲተነትን ሰምቼ እጅግ ተደንቄያለሁ። ዓለምነህ ከፍ ባለ እይታ በጨለማ ስለሚያበራው ትል ሲናገር ግጥምን ምን ያህል በጥልቀት መረዳት እንደሚችል ተገንዝቤያለሁ። ከዓለምነህ ውጪ በጨለማ የሚያበራውን ትል በጥልቀት ሲተነትን የሰማሁትም ያነበብኩትም ሰው የለም። ዓለምነህ ከረጅም ልቦለድ ደራሲዎቻችን ለሐዲስ ዓለማየሁና ለብርሃኑ ዘሪሁን ልዩ ፍቅር አለው። በተለይ ስለ ሐዲስ ዓለማየሁ ፍቅር እስከ መቃብር መናገር ሲጀምር ቃላት ያጥረዋል። ዓለምነህ ለመጀመሪያ ጊዜ ፍቅር እስከ መቃብርን ያነበበው በጆሮው ነው። ገና የ17 ዓመት ታዳጊ እያለ ወጋየሁ ንጋቱ በኢትዮጵያ ራዲዮ ሲተርከው ሰምቶ በፍቅር እስከ መቃብር ፍቅር ወደቀ። የሚገርመው ደግሞ አባባ ሐዲስ ዓለማየሁም ዓለምነህ ዋሴን ያወቁት በዚያው መጽሐፋቸው በተተረከበት በኢትዮጵያ ራዲዮ በኩል ነው። ከዓለምነህ ጋር በቅርቡ ስለ ፍቅር እስከ መቃብር አውርተናል። በዚያ የታዳጊነት ዕድሜው ፍቅር እስከ መቃብርን በራዲዮ መከታተል ምን ስሜት እንደሚፈጥር ሲያጫውተኝም እንዲህ አለኝ። ፍቅር እስከ መቃብርን እንደ መጽሐፍ ብቻ አይደለም የማየው። እኚህ ታላቅ ደራሲ በፍቅር እስከ መቃብር ይዘውን ወድቀዋል፣ ይዘውን ተነስተዋል። በመጨረሻም ገዳም ይዘውን ገብተው እስከዚያ አሳዛኝ ፍጻሜ ድረስ አብረውን ያን ሁሉ ወራት ቆይተናል። በጣም የተዝናናንበት መጽሐፍ ነው። በጣም ያዘንበት መጽሐፍ ነው። ፍቅርን የምናውቀው በፍቅር እስከ መቃብር ነው አለኝ። ከ30 ዓመት በፊት ዓለምነህ ዋሴ አንድ ወሬ ደረሰው። ወሬውን ለማመን ስላልቻለ በጉጉት ጠየቀኝ። እኛን ታላቅ ደራሲ ታገኛቸዋል የሚባለው እውነት ነው? አልፎ አልፎ ቤታቸው ብቅ እላለሁ አልኩት። ሐዲስ ዓለማየሁ ቤት? አዎን። በፈጠረህ ውሰደኝ፣
አይናቸውን እያየው እንደማደንቃቸው ልንገራቸው። ጋዜጠኛ ዓለምነህ ዋሴ መጥቶ እጅ ሊነሳው ይፈልጋል በልልኝ ብሎ ተማጥኖውን አሽጎደጎደው። ከነገ ወዲያ አገኛቸዋለሁ፣ ነግራቸው ቀጠሮ አስይዝልሃለሁ አልኩት። ዓለምነህ እጅግ ተደሰተ። በሁለተኛው ቀን አባባ አዲስ ቤት ሄድኩኝ። ዓለምነህ ዋሴ የሚባል ጋዜጠኛ አለ፣ እርሶ ቤት መጥቶ አድናቆቱን ሊገልጽሎ ይፈልጋል አልኳቸው። በጣም ተቆጡና ምን ይሄ ዜና ብሮድካስት ሲያደርግ የሚጮኸው ምን ያስጮኸዋል? ጦርነቱ ተጀመረ ሲል ዜናው ራሱ ይጮህ የለም ወይ? እንዳታመጣብኝ አሉኝ። በማግስቱ ዓለምነህን አገኘሁት። ምን አሎ አለኝ በጉጉት። በወቅቱ ከ10ዎቹ ዕድሜ ክልል ያልወጣሁት እኔ ያለምንም ጥንቃቄ እንደሰማሁ ነገርኩት። ሊያገኙ አይፈልጉም አልኩት። ለምን ያሉኝን በግልጽ ዘርዝሬ ነገርኩት። ዓለምነህ ይግባኝ አለ። እኔ እኮ የምከተለው ቢቢሲ ፎር አፍሪካ ላይ ያሉ ጋዜጠኞችን ስልት ነው ብሎ ዓለም አቀፍ ተመክሮችን ሊያብራራልኝ ሞከረ። ወደ ራሱ የዜና መርህም መለስ ብሎ በሰፊው አስረዳኝ። ይታይ ታገል በመጠጥ ቤት ጫጫታ ውስጥ የድራፍት ብርጭቆ በትሪ ላይ ደርድሮ ወዲያና ወዲህ የሚለውን አስተናጋጅ በአይነ ህሊና ሳለው። ራዲዮኑ ተከፍቷል፣ ጠጪው ይንጫጫል፣ አስተናጋጁን ያም ይጠራዋል፣ ያዋክበዋል፣ ይጎነትለዋል። ሰላምታ ከማቅረቤ በፊት ጦርነቱ ተጀመረ ብዬ ስል ያ አስተናጋጅ ትሪውን እንደያዘ ቀጥ ብሎ መቆሙ አይቀርም። የሱን አስተናጋጅ ጆሮ መቆጣጠር ከቻልኩ ሌላውን አድማጭ መያዝ አያቅተኝም። ስለዚህ ነው ጮክ ያለውን ስልት የመረጥኩት አለኝ። እኔም ይህ ድንቅ ስልትህ ሚሊዮኖች ላይ ሰርቶልሃል፣ አባባ አዲስ ላይ ግን አልተሳካም ስለው ቅር ተሰኘ። በወቅቱ የ24 ዓመት ወጣት ጋዜጠኛ የነበረው ዓለምነህ ዋሴ እጅግ የሚያከብራቸውን የሥነ ጽሑፍ ሰው ማስደሰት አለመቻሉ ቅር ባይለው ነው የሚገርመው። በቅርቡ ነው። በቅርቡ ስል አባባ አዲስ እንዳይመጣ ካሉት ከ30 ምናምን ዓመት በኋላ መሆኑ ነው። ያንን የአባባ አዲስን ቤቴ እንዳይመጣ ሳስታውሰው ያለምንም ቁጣ ሳቅ አለና ይሄ ለእኔ ትልቅ ዕድለኝነት ነው፣ በክፉም ይሁን በደግ በእኚህ ታላቅ ሰው አፍ በመጠራቴ ኩራት ይሰማኛል አለኝ። ጋርድ የፈረንጅ ባለስልጣኖች፣ የፈረንጅ ባለሀብቶች፣ የፈረንጅ ባለዝናዎች የግል ጠባቂ አላቸው። ከክፉ ጠላት የሚከልላቸውን ይህን የግል ጠባቂ ፈረንጆቹ ጋርድ ብለው ይጠሩታል። በኦክስፎርድ ዲክሽነሪ ላይ ጋርድ የእንግሊዝኛ ቃል ሆኖ ቢቀርብም ስርወ ቃሉ ግን ከልላቸው፣ ጋርዳቸው ከሚል የአማርኛ ቃል ይመዘዛል። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። የተወዳጁ ጋዜጠኛ የዓለምነህ ዋሴ ትውስታዎች በዚህ አላበቁም። ሳምንት ተከታዩን ክፍል ይዘንላችሁ እንቀርባለን። ከዓለምነህ በኋላም ታሪኮች ይቀጥላሉ። የነ ከበደ ሚካኤል፣ የነ ሐዲስ ዓለማየሁ፣ የነ ጸጋዬ ገብረ መድኅን፣ የነ ደበበ ሰይፉ፣ የተወዳጁ ጋዜጠኛ የደረጀ ኃይሌ፣ የነ ኃይሌ ገብረ ሥላሴ፣ የነ ጎሳዬ ተስፋዬ፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።
የምስራች! የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካ ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻቹ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1 2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።